ሄሉሻና ናቲ ማለት ነው። እንዴት ደስ እንደምትሉ አቤት! ቦታው ራሱ መናፈሻው ቦታ ራሱ እንዴት ያምራል! አይለያችሁ። የእውነት ከአይን ያውጣችሁ። ፍቅራችሁ ያብብ ብለናል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቅመሞች፣ የኔ ምርጥ እህቶች ማለት ነው። እንዴት አመሻችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ አደርጋለሁ ማለት ነው። እንግዲህ ዛሬ ናቲና ሄሉ ፖስት ካደረጉበት ሰዓት ጀምሮ ሲወጣ ሲገባ እንደኔ ብዙ ቅመሞች መቼም ስትጠባበቁ ቆይታችሁ ነበር። ዛሬ ግን ሄሉና ናቲ ሰዓት አልተከበረም። ሰዓት ይከበር እያሉ ነው ቅመሞች። ድምፅ አሰሚልን ብለው ነው ማለት ነው። ሰዓት አልተከበረም። ዛሬ ደግሞ እምር ብለውባቸው እንግዲህ ሄሉሻዬ ናቲን ባልጠበቀ ሁኔታም ሰርፕራይዝ አድርገዋለች። በቃ እንጃ ተንበርክኮ ታገቢኛለሽ አይነት የሚደረግ ፕሮግራም ነው። የእውነት በጣም ቦታው ራሱ ለየት ይላል፣ ያምራል፣ መንፈስን ያድሳል። በቃ ልክ ለፍቅረኛሞች የሚመጥን ቦታ ነው። የእውነቴ ነው የምላችሁ ቤተሰቦች እና ሄሉና ናቲ ዛሬ የተገኙበትን ቦታ መቼም ከእናንተም ያመልጥ ነገር የለም ማለት ቪዲዮን አይታችኋል እና በጣም ነበር የሚያምረው። እንግዲህ ቅመሞችዬ በአብዛኛው ትናንትና በፖስተቱት ፎቶ ስር እንግዲህ ሁላችሁም የየራሳችሁን ጥያቄ ስትጠይቁ ነበር። የእውነት ወደ በፊት ፍቅራችሁ ተመልሳችሁ ነበር። ናቲ ቀለበት ሰርላት እንደ በፊቱ በቃ ብዙም ጠይቃችኋል። ለጠይቃችሁት ሁሉ እንግዲህ ናቲ ስለ ቀለበትም ትወዳታለሁ ወይ ስለሚባለው መልስ ሰጥተዋል ማለት ነው። የቀለበቱ ነገር በእርግጥ ናቲ ያለው ያው ፕሮሚስ በጣም ደስ የሚል ነገር ነው። ተጋብታችሁ ያው ውለዱም የምትሉ ቅመሞች አላችሁ። ለሱ መልስ ሰጥተዋል። መዋለድ ቀላል ነው፣ ግን መጀመሪያ ቀለበትም ቀላል ነው፣ ግን መጀመሪያ የኔና የሄሉሻዬ ፍቅር በደንብ መጠንከር አለበት። አዎ ተወዳታለህ ላላችሁኝ ደግሞ አዎ ሄሉሻዬን በጣም ነው መወዳት እያለ እንግዲህ ለሁላችሁም እንግዲህ ቅመሞች አይታችኋል ብዬ ተስፋ አደርጋለሁ። መቼም እንደኔ ስትጠብቁ ነበር የቆያችሁ። እስከእናንተ የሚያመልጠ ነገር የለም አደለ? ስለዛ ሁሉንም መልስ ሰጥቷል። ቀለበቱ ላይ የሚያው ተናግሯል። በነገራችን ላይ በእርግጥ ያው ቀለበቱ ይደርሳል። ያው ሄሉሻዬም እንግዲህ ያው ፕሮፖዛል አድርገኝ እያለችው ነበረ። እናቴ እሱ ቀላል ነገር ነው፣ ግን መጀመሪያ የኛ ፍቅራችን በደንብ መጠንከር አለበት እያለ ነው። እኔም እስማማለሁ። ፍቅራቸው መጠንከር ከዚህ በለጠ መጠንከር አለባቸው። ያው ወደ ፍቅራቸውም እንደተመለሱ ያው ግልጽ አድርገዋል። ሄሉዬም ናቲን ካገኘች በኋላ በጣም እንደተቀየረች በቃ እንዳሮጊት ራሱ ናቲን ስትመርቅ ነበር መግቢያዋ ላይ። ለሷ እውነት ለመናገር ለሄሉዬ ግጣሟ ማን ነው? ለሄሉዬ ለወደፊት ባሏ ቢሆን የልጆቹ አባት ቢሆን ማን ነው ብላችሁ ብትሉ እውነት ለመናገር እኔ ናቲ ለመሰላችሁ ከበፊትም የልጅነቷም ፍቅረኛዋም የልጅነቷ ጓደኛዋም ስለሆነ ብዙ ነገር የሚያሳልፉ ስለሆኑ መሀላቸው ላይ ያው የስደት ነገር ነውና ክፍተት ተፈጠረ እንጂ ይሄና የሆነ ነገር ተፈጥሮ አልነበረም። እና ሄሉሻን በዛ መሀል ውስጥ ብዙ ዋጋ ከፍላለች። እርሱም በስደት ላይ ብዙ ዋጋ ከፍሏል። እነዛ አለፉ። እኔ ግን የሚገርመኝ የእግዚአብሔር ስራ በጣም ነው የሚገርመኝ። እግዚአብሔርን ነው የምላችሁ እንደዚህ ተመልሰው አገናኝቷቸው አሁን በአንድ ላይ እንደዚህ ፍቅራቸውን ሲኮመኩሙ እናንተ ለጠየቃችሁት መልስ ሲሰጡ አብረው ደስታቸውን ሲካፈሉ ስታዩ በጣም ነው ደስ የሚል። ያው ስደትንም ያው ናቲ እንግዲህ ጫፍጫፏን ብሎ አብራርቷል። ስደት ያው እንዳለውም እውነትም ትምህርት ቤት ነው። ያው እኛም በአብዛኛዎቹም እናንተን ዩቱብ ቻናላችሁን የሚከታተሉትም የሚወዷችሁም የሚያከብሯችሁም በብዛት ቅመሞች ያው ስደት ላይ ያሉ ናቸው። ለእነሱ ስደትን ሀ ብሎ ማስተማር ማለት ልጅ ምጥን ለእናቱ አስተማረች አይነት ነገር ነው እና እንዳልከውም ናቲ በትንሽ ጊዜ የስደትን አስከፊነት ምን ነው ባልወጣው ብዬ የወጣውበትን ቀን ሁሉ የረገምኩበት ጊዜ ስደት ላይ አለ ብሏል። በትክክል እኛም ብዙ ነገር ችለን ነው እንጂ ስደት አልጋ ባልጋ አይደለም። ለሚረዳን ሰው እንዲህ ሲቀምሱት ነው ደግሞ የሚያውቁት። ላልቀመሰው ግን ያው ስደት ቀላል ነገር ይመስለዋልና ያው ስለ ስደትም አንዳንድ ነገር ብለዋል። ስለ ወደፊት ህይወታቸውም እንግዲህ ሄሉዬ ግን ያለችው ዛሬን አጣጥሜ ነው መኖር ያለብኝ። አሁን ላይ በተለይ ዛሬ አይተነው ነገ የምንጠፋ እየሆነን ነው። በጣም የሚያስደነግጡ ነገሮች አሉ። ዛሬ ያየናቸው ሰዎች ነገ ሞቱ ስለሚባል እኔ በበኩሌ የነገን ሳይሆን ዛሬ ያለኝን ጊዜ ማጣጣም ነው የምፈልገው። የነገውን ደግሞ እግዚአብሔር ያውቃል። ለነገ ብዬ የማቀደው ነገር አሁን ላይ የለም። ብዙ ነገር ስለማያለች እውነት ነው። አሁን ባለንበት ሁኔታ ረጅም ለማቀድ ይከብዳል። ምክንያቱም የምንሰማው የምናየው ነገር ዛሬ አይተን ነገ ሞተ ነው። ዛሬ አይተናት ዛሬ ራሷን አጠፋ። በቃ ብዙ ነገር አለና
እነዛን ስታዩ ዛሬን አጣጥሜ ዛሬን ኖሬ ልለፍ እንድትሉ ያደርጋችኋል። ግን ደግሞ የሰው ልጅ ተስፋ አይቆርጥም። እኖራለሁ እንጂ እሞታለሁ አይባልም። የነገር ማቀድ ማሰብ መጨነቅ ሳይሆን ማሰብ ያው ግድ ነው እና ሄሉዬ በዚህ ነው የዘጋችው። ናቲም ምን ዋጋ ብትስማት ነው የምትወዳት ነው የሚለውም ጥያቄ ነው። ብዙ ጊዜ ግንባሯ ነው ብስም ደስ ይለኛል። የበለጠ ግን ሄሉሻዬን አንገቷ ስር ስስም ደስ ይለኛል በማለትም ያው አንገቷ ስር ሳም አድርጓታል ማለት ነው። እንግዲህ ዛሬ ለየት ያለ ነገር ነበር፣ ወይኑ ነበር። በዚህ መሀል ውስጥ ግን ማለት ነው ናቲ ቀለበት ብታደርግላት በዚህ በሚያምር ቦታ ቦታው እንዴት ያስቀናል! አቤት አስቀናችሁኝ። ግን የእውነቴን ነው የምላችሁ። በጣም ለፍቅረኛሞች አንደኛ የተባለ ቦታ እንትኑ የሆነ አረንጓዴው ቦታው ጸጥ ያለ ቦታ ራሳችሁን ራሱ ለማዳመጥ እንዴት ደስ የሚል ቦታ ነው። እና ሄሉሻዬ ቦታ አመራራጥ መቼም አንደኛ ናቸው። ያው ከናቲ ጋር ብዙ ነገር አሳልፋችኋል። እግዚአብሔር ደግሞ ያው ህልባችሁ አልተቋረጠምና ያው ተመልሳችሁም እንድትገናኙ አድርጓችኋል። ቅመሞችዬ እንግዲህ ያልሰማችሁም ያው እኔንም አዳምጣችሁ እዛም ገብታችሁ ስሙ ማለት ነው። ያው መልስ ሰጥቷል እናንተ ለጠየቃችሁት ጥያቄ ማለት ነው። ያው መጨረሻቸውን ያሳምርላቸው ነው ምለው። ናቲና ሄሉ እንግዲህ እግዚአብሔር ያለ ምክንያት አይደለም አሁንም አንድ ያገናኛቸው። ያው ሁሉ ፈተና አልፈው አሁንም እርግጠኛ ነኝ መጨረሻቸው